በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 6 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረት በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 6 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረት በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ የፈጸመበት ዕለት ስለሆነ ነው። ወይም ደግሞ ሥርዓተ ግዝረትን ያከናወነበት የፈጸመበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተገዘረበት ወይም ደግሞ የተገረዘበት ዕለት ስለሆነ ነው። ታዲያ ይህንን ስንል ግን ልናስተውል የሚገባ ነገር አለ። እኔና እናንተ እንደምናውቀው አይነት ግርዛት አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረዘው ወይም ደግሞ የተገዘረው ማለት ነው። እንደምን ባለ ነው ስንል በረቂቅ ጥበቡ በሚደንቅ ተአምራቱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት የኦሪትን ሕግ ሥርዓተ ግዝረትን የፈጸመው ማለት ነው። ይህስ እንደምንድን ነው የሚለውን ደግሞ ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። ታሪኩን ከመመልከታችን አስቀድሞ ግን ስለ ሥርዓተ ግዝረት ልናውቅ ያስፈልጋል። ግዝረት ምንድን ነው? እንዴት ነው የሚገዘረው? እንዲሁም ደግሞ መቼ ነው የሚገዘረው? ለማን ነው የተፈቀደው? የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን ማለት ነው። በዓለ ግዝረት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ ንዑሳን በዓላት መካከል አንዱ ነው። 9 አበይት በዓላት፣ 9 ደግሞ ንዑሳን በዓላት አሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ከነዚህ ከ9 ንዑሳን በዓላት መካከል አንዱ ይህ በዓለ ግዝረት ነው ማለት ነው። ልብ በሉ ወገኖቼ፣ ከሕገ ልቦናና ከሕገ ኦሪት ከመጡ ሥርዓቶች አንዱ ይህ ግዝረት ነው ወይም ደግሞ መገረዝ ነው። በቤተ ክርስቲያናችን ይህ ሥርዓት ምሳሌነቱ ለጥምቀት ቢሆንም እንኳን እግዚአብሔር ለአብርሃም የዘላለም ሥርዓት አድርጎ ሰጥቶታልና ምእመናን ይፈጽሙታል፣ ሊፈጸምም ይገባል ማለት ነው። ለምን ካልን ደግሞ የዘላለም ሥርዓት አድርጎ ስለሰጠው ማለት ነው። ምን ብሎ ነው ለአብርሃም ጌታችን የዘላለም ሥርዓት አድርጎ የሰጠው ስንል በዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተም ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል የምትጠብቋት ቃል ኪዳኔ ይህ ነው፣ ከናንተ ወንድ ሁሉ ይገረዝ ይላል። ልብ በሉ ወገኖቼ፣ ከናንተ ወንድ ሁሉ ይገረዝ ይላል። እዚህ የመጽሐፍ ቅዱስ ክፍል ላይ የምታገኙት አንተ ብቻ ብሎ ለአብርሃም ብቻ አይደለም የሰጠው። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል የምትጠብቋት ቃል ኪዳኔ ይህ ነው ብሎ ነው ይህንን ሥርዓተ ግዝረት ለአብርሃም የሰጠው ማለት ነው። ልብ በሉ ወገኖቼ፣ እግዚአብሔር ይህንን ትእዛዝ ለአባታችን ለአብርሃም ከሰጠበት ጊዜ ጀምሮ መገረዝ እግዚአብሔርን የማምለክና የቅድስና ምልክት ሆነ። ዛሬ ልጆቻችንን ስናስገርዝ እንዲሁም ደግሞ ወንድ ልጆች ስንገረዝ እግዚአብሔር አምላክን የማምለክና የቅድስና ምልክት እንደሆነ ልናውቅ ያስፈልጋል። በሙሴ ዘመንም ወደ መገናኛው ድንኳን ለመቅረብ የተቀደሰውን ዕቃ እንኳን ለመንካት በፋሲካው ሕግ መሠረት የተቀደሰውን ምግብም ለመብላት መገረዝ ግድ ነበረ። ይህም ደግሞ በኦሪት ዘጸአት ምዕራፍ 13 ቁጥር 34 ላይ ተመዝግቦ እንደምናገኘው ማለት ነው። ስለዚህ መገረዝ እግዚአብሔርን የማምለክና የቅድስና ምልክት ነው። ለአባታችን ለአብርሃም የተሰጠ ቃል ኪዳን ነው። እኛም ደግሞ የአብርሃም ልጆች ስለሆንን
ይህንን ቃል ኪዳን እንጠብቃለን እንፈጽማለን ማለት ነው። አለመገረዝ ደግሞ የአረማዊነትና የኢአማኒነት የጣዖት አምላኪነት እንዲሁም ደግሞ የነውር ምልክት እንደነበረ ከእግዚአብሔር ቃል እንረዳለን እንገነዘባለን ማለት ነው። ይህንንም ደግሞ በኢያሱ 5:9 ላይ ስትመለከቱ ስታነቡ ታገኛላችሁ። እንዲሁም ደግሞ አለመገረዝ የኢአማኒነት ምልክት ነበረ። እንዴት ነው የኢአማኒነት ምልክት የነበረው ስንል በዚህ በአንደኛ ሳሙኤል ምዕራፍ 17 ቁጥር 30 ላይ ስትመለከቱ እንደሚል ቃል ታገኛላችሁ። እኔ ባሪያህ አንበሳና ድብ መታው፣ ይህም ያልተገረዘው ፍልስጤማዊው የሕያው አምላክ ጭፍሮችን ተገዳድሯልና ከእነርሱ እንደ አንዱ ይሆናል ይላል። ልብ በሉ እዚህ መጽሐፍ ቅዱስ ክፍል ላይ ኢአማኒነቱን ሲናገር ምን ብሎ ነው የገለጸው? ያልተገረዘው ፍልስጤማዊው ብሎ ገለጸው ማለት ነው። ልብ በሉ የቤተልሔሙ የእሴይ ልጅ ቅዱስ ዳዊት የጦር ሰው የነበረውን ፍልስጤማዊ ጎልያድን ሲገልጠው ኢአማኒ እንደሆነ ሲገልጠው የእርሱን ኢአማኒነት ሲገልጥ ያልተገረዘው ብሎ ነው ማለት ነው። ስለዚህ መገረዝ እግዚአብሔርን የማምለክና የቅድስና ምልክት ነው። አለመገረዝ ደግሞ የኢአማኒነት ምልክት ነው ማለት ነው። ልብ በሉ ታዲያ ግርዛት ለማን ነው የሚፈጸሙ? መቼ ነው የሚፈጸሙ የሚለውንም ደግሞ ልታውቁ ያስፈልጋል። ግርዛት የሚፈጸመው ለወንዶች ብቻ ነው። የሚፈጸምበት ዕለት ደግሞ ሕፃኑ በተወለደ በ8ኛው ቀን ነው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ዝም ብለን ያመጣ ነው አይደለም። በዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 12 ላይ ስትመለከቱ የ8 ቀን ልጅ ይገረዝ ይላል። ለወንድ ብቻ እንደተነገረ ደግሞ የቱ ጋር የምናገኘው ስንል ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ወንድ ሁሉ ይገረዝ የሚል ቃል እናገኛለን። ስለዚህ ለማንና መቼ ነው የሚፈጸመው ስንል የሚፈጸመው ለወንድ ብቻ ነው። መቼ ነው የሚፈጸመው ስንል ደግሞ ሕፃኑ በተወለደ በ8ኛው ቀን ነው ማለት ነው። ልብ በሉ በዚህ ቀንም ታዲያ ለሕፃኑ ስም ይሰየምለታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ በመልአኩ እንደተተነበየና እንደተነገረ እናቱ ኢየሱስ ብላ ስም ያወጣችለት በ8ኛው ቀን ነው። እንዲሁም ደግሞ የመጥምቁ ዮሐንስ የስም አወጣጥና የግዝረት ሁኔታ በሉቃስ ወንጌል ምዕራፍ 1 ቁጥር 59 ላይ ተመዝግቦ እንደምናገኘው በ8ኛው ቀን ሕፃኑን ሊገዝሩት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም ዮሐንስ ይባላል ብላ አለችላል። ልብ በሉ። ስለዚህ በ8ኛው ቀን እንደተገዘረ እንደዚሁም ደግሞ በ8ኛው ቀን ስም እንደወጣለት በሉቃስ ወንጌል ምዕራፍ 1 ቁጥር 59 ላይ ተመዝግቦ እናገኛለን ማለት ነው። አሁን እንደተመለከትነው ግርዛት ለአባታችን ለአብርሃም የተሰጠ ለልጅ ልጆቹ ሁሉ የሚሆን ቃል ኪዳን ነው። ከዚህ ውጪ ያልተገረዘ ሰው ሥጋው አልተገረዘምና አይድንም የሚል ትምህርት ግን ቤተ ክርስቲያናችን የላትም። ይህንን በደንብ ልታውቅ ያስፈልጋል። በመገረዙ ግን በአብርሃም ቃል ኪዳን የምታቀፍ ይሆናል። ስላልተገረዘ ግን አይድንም የሚል አስተምሮ ቤተ ክርስቲያናችን የላትም። ቢገረዝ ግን በአብርሃም ቃል ኪዳን የሚታቀፍ ይሆናል። ይህ ብቻ ሳይሆን ደግሞ ራሱ ባለቤቱ እግዚአብሔር የሰጠውን ሕግ በመጠበቃችን ረድኤቱ በዝቶ ይሰጠናል። ይህንን ሥርዓተ ግዝረት ስናከናውን አንደኛ በአብርሃም ቃል ኪዳን እንታቀፋለን። ሁለተኛ ደግሞ የእግዚአብሔርን ሕግ ወይም ደግሞ እግዚአብሔር የሰጠውን ትእዛዝ በመጠበቃችን ረድኤቱ በዝቶ ይሰጠናል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። እንግዲህ ስለ ሥርዓተ ግዝረት ከብዙ በጥቂቱ ይህችን ከተመለከትን ወደ ዛሬው ትምህርታችን ስንገባ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገዘረበት ወይም ደግሞ የተገረዘበት ዕለት ነው ብለናል። ዛሬ ጥር 6 ቀን ማለት ነው። ይህስ እንደምንድን ነው የሚለው ልናውቅ ያስፈልጋል። ምክንያቱም እኔና እናንተ እንደተገረዝነው አይነት ግርዛት አይደለም የጌታችን ግርዛት። በግሩም ጥበቡ በሚደንቅ ተአምራቱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት የተገረዘ ወይም ደግሞ ወደ ቤተ ግዝረት የገባው ማለት ነው። ይህስ ደግሞ እንደምንድን ነው የሚለውን ልናውቅ ያስፈልጋል። እንግዲህ ቀደም እንዳልነው ይህ ሥርዓተ ግዝረት የሚፈጸመው መቼ ነው ብለናል? በ8ኛው ቀን ነው። ሕፃኑ በተወለደ በ8ኛው ቀን ነው። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገርዙት ወሰዱት። ሳትጸንሰው መልአኩ እንዳወጣለች ስሙን ኢየሱስ አሉት እንዳለ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ጻድቁ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘው ስሙንም እንዲሰይመው ብልህ የሆነ ገራዥ አምጣልኝ ብላ አለችው። ዮሴፍም ታዲያ ሄዶ የሚገርዝ ባለሙያ ፈልጎ አመጣ። ያ ባለሙያም ታዲያ ሕፃኑን ጌታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ ተመለከተውና እንዲገርዘው
ሕፃኑን በጥንቃቄ ያዙት አላቸው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን ሆኖ ሳለ በስምንተኛው ቀን እንዲህ አለው ያንን ባለሙያ ሆይ አለ፣ ደሜ ሳይፈስ ልትገርዘኝ ትችላለህን? ደሜ በዚያች ዕለት ካልሆነ አይፈስምና፣ ደሜ በዕለተ ዓርብ ካልሆነ በስተቀር አይፈስምና፣ ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳልና ለአዳምና ለሚያምኑ ለልጆቹም ሁሉ መድኃኒት ይሆናልና ከዚያች ዕለት በስተቀር ደሜ አይፈስምና ምንም አይነት ደም ሳይፈሰኝ ትገርዘኝ ዘንድ ትችላለህን? ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ገራዥ ሰው ጠየቀው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ያ ባለሙያ ከሰማ በኋላ እጅጉን አደነቀ። ሊገርዘው ዕቃዎቹን አወጣቶ ነበርና ዕቃዎቹንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜ ምላጮቹ በእጁ ላይ ቀልጠው እንደ ውሃ ሆኑ። ያ ገራዥ ሰው የከበረች እመቤታችን ቅድስት ድንግል ማርያምን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው ብሎ ስለ ጌታችን ሕያው አምላክነት መሰከረ። ልብ በሉ ወገኖቼ። ጌታችንም ታዲያ በዚህ ጊዜ እንዲህ አለ። ለዚያ ባለሙያ መልሶ እንዲህ አለው፣ ትገዝረኛለህ ወይንስ ደግሞ ተውክ? ወይንስ ደግሞ የአባቶች እንዳደረጉ እኔ ላድርግ አለው። ያን ጊዜ ያ ባለሙያ ገራዥ እንዲህ አለ፣ የአባቶች እነማን ናቸው ብሎ ጠየቀው። ሕፃኑም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባት የሆኑ ናቸው ብሎ መለሰለት። ለእነርሱ ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው አለው። በዚህ ጊዜ ባለሙያው እኔ ከአንተ ጋር እነጋገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና እኔ ከአንተ ጋር መነጋገር አይገባኝም፣ እኔ ከአንተ ጋር መነጋገር አልችልም ብሎ መለሰ። በዚያን ጊዜ ሕፃኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ዐይኖቹን ወደ ሰማይ አቅንቶ እንዲህ አለ፣ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያችን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ልብ በሉ ወገኖቼ። በሚደንቅ ተአምር፣ በማይመረመር ረቂቅ በሆነ ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት ጥር 6 ቀን ሥርዓተ ግዝረትን ፈጽሟል ማለት ነው። ድንግልናዋ ሳይለወጥ እመቤታችን ቅድስት ድንግል ማርያም ጌታን እንደወለደችው ይህ ደግሞ እንደማይመረመር ሁሉ የጌታችን መድኃኒታችን ኢየሱስ ክርስቶስም ግዝረቱ የማይመረመር ሆነ። ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር ሁሉ ይህ የመገረዙ ነገርም ደግሞ የማይመረመር ረቂቅ ሆነ። ልብ በሉ ወገኖቼ። ስለዚህ በማይመረመር ረቂቅ በሆነ ጥበብ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ጥር 6 ቀን ሥርዓተ ግዝረትን አከናውነው ወይም ደግሞ ተገዝሯል ወይም ደግሞ ተገርዟል ማለት ነው። ከሥጋው ምንም አይነት ደም ሳይፈስ፣ ከሥጋው ምንም አይነት ነገር ሳይቆረጥ በሥጋው ላይ ግዝረት ተገልጣለች ማለት ነው። ያ ባለሙያ ገራዥም ታዲያ ይህንን ድንቅ ተአምር ባየ ጊዜ፣ የሕፃኑን ነገር በሰማ ጊዜ እጅጉን አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ወድቆ ሰገደ። በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ ነህ ብሎ ስለ እግዚአብሔር አምላካችን የባሕርይ አምላክነት እንዲሁም ደግሞ የእስራኤል ንጉሥ መሆኑን መሰከረ፣ ተናገረ ማለት ነው። ስለዚህ ዛሬ ለምንድነው ይህንን ክብረ በዓል የምናከብረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በሚደንቅ ተአምር ረቂቅ በሆነ ምስጢር የተገዘረበት ወይም ደግሞ የተገረዘበት ዕለት ስለሆነ ይህንን ነው በዓለ ግዝረት ብለን በታላቅ ድምቀት የምናከብረው ማለት ነው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ይህንን በደንብ ልናውቅ ያስፈልጋል። እንግዲህ ዛሬ ለድምፅ ጥራት ችግርም ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር እያመመኝ ስለሆነ ነው። ያው ጥቂትም ቢሆን ድምፄ ከተሰማ በዚሁ መናገር ማስተማር አለብኝ ብዬ ነው የተናገርኩትና በጥቂቱም ቢሆን እንደተረዳችሁ እንዳወቃችሁ ተስፋ አደርጋለሁ። ለድምፅ ጥራት ችግርም ደግሞ ይቅርታ ጠይቃለሁ። እንግዲህ ይህንን የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ ልታስተምሩ ያስፈልጋል ማለት ነው። የተማራችሁትን አስተምራችሁ ያወቃችሁትን አሳውቃችሁ ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን የሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን
ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሩ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጥብቆ ያስተማረን መከረን ይገጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን።